በመካከለኛው ምስራቅ ሰበር መረጃ ተሰምቷል። የአሜሪካ የጦር አውሮፕላን መመታቱ ነው የተነገረው። የአሜሪካ K-135 ግዙፍ የጦር አውሮፕላን በኢራቅ ነው ተመትቷል የተባለው። በዚህም እንግዲህ በርካታ ሁኔታዎች እየወጡ ነው የሚገኙት በመረጃው ማለት ነው። እንግዲህ አሜሪካ በስህተት በተተኮሰ ሚሳኤል ነው የተመታው ብትልም ነገር ግን በኢራን ውስጥ የሚንቀሳቀሱ የኢራን ደጋፊዎች እኛንን የመታ ነው ብለው እንግዲህ በኢራን የሚንቀሳቀሱ በዛ የሚንቀሳቀሱ አሉ የኢራን ደጋፊዎች ማለት ነው። እንግዲህ እነሱ እኛንን የመታ ነው ሲሉ መግለጫ አውጥተዋል። አሜሪካ ግን ይህን አስተባብራለች። ሁለት የጦር አውሮፕላኖች ናቸው የተመቱት። አንዱ በቀጥታ እስራኤል አርፏል ተመቶም ቢሆን ማለት ነው። አንደኛው ግን ከ6 አብራሪዎች ጋር መከስከሱ ነው እየተነገረ የሚገኘው በአሁኑ ሰዓት። ጄኔራል ታደሰ ወረደ ተዘጋጅቶ መጠበቅ ወሳኝነት አለው ሲሉ ተናግረዋል። ጄኔራሉ በትናንትናው ዕለት በመቀሌ ከተማ በተካሄደው የአጼ ዮሐንስ መታሰቢያ ላይ ነው ተገኝተው ንግግር ያደረጉት ሲባሉ፣ በዚህም ንግግራቸው እንግዲህ ተዘጋጅቶ መጠበቅ ያስፈልገናል ሲሉ ነው የገለጹት። እለቱን የምናከብረው በምቾት አይደለም ሲሉ ነው እንግዲህ ጄኔራሉ የገለጹት። በእጃችን ያለውን ሰላም ተንከባክበን እስካሁን ድረስ እየጠበቅ ነው እንገኛለን። ነገር ግን ይህ ሰላም ምናልባትም በሌሎች ኃይሎች ጫና ምክንያት ሊፈርስ ይችላል ሲሉ ነው የገለጹት ማለት ነው። በእጃችን ያለውን ሰላም እንጠብቃለን፣ ነገር ግን ሌላ ጫና ከመጣበት ምናልባትም ይህ ሰላም ላይቆይ ይችላል ሲሉ ነው እንግዲህ ያላቸውን ስጋት የገለጹት ማለት ነው። ለዚህም ደግሞ ለሚመጣው ችግር ተዘጋጅተን መጠበቅ አለብን ሲሉ ነው እንግዲህ መልእክት ያስተላለፉት። ታዋቂው ቲክቶከር አዶናይ ወደ አሜሪካ ማቅናቱ ነው የተነገረው። የ2017 ኢትዮጵያ ምርጥ ቲክቶከር ተሸላሚ የሆነው አዶናይ በዛሬው ዕለት ወደ አሜሪካ አቅንቷል የተባለው። በዛም የሄደው እንግዲህ ለበጎ ዓላማ እንደሆነ የተነገረው። ሀርት ቱ ሀርት የተሰኘውን የቻይልድ ኤድ እንግዲህ አምባሳደር መሆኑ ይታወቃል። በዚህም እንግዲህ ወደ አሜሪካ በመሄድ የተለያዩ የገቢ ማሰባሰቢያ ፕሮግራሞችን ለማድረግ እንደሆነ የተነገረው። በገንዘብ እጥረት ምክንያት የቀዶ ጥገና ለማድረግ ከፍተኛ ችግር የገጠማቸውን ህጻናት የልብ ችግር ያለባቸው ማለት ነው የእነሱን ክፍተት ለመሙላትና እንደዚሁም የገቢ ማሰባሰቢያ ለማድረግም ጭምር ነው የተነገረው። የልብ ሕክምና የመሳሪያዎች እንደዚሁም መድኃኒቶችንም ጭምር ድጋፍ ለመሰብሰብም ጭምር ነው የሄደው ተብሏል። እንግዲህ አዶናይ እንግዲህ ባለው ተጽዕኖ ፈጣሪ እንደሆነ ይታወቃል። እና ይህንን በመጠቀም እንግዲህ ይህንን ሀርት ቱ ሀርት ቻይልድ ኤድ ጋር እንግዲህ በመተባበር አምባሳደር ሆኖ እንደሚያገለግል እንግዲህ ቃል መግባት ይታወቃል። እና ባለፈው ማለት ነው ይህንንም እንግዲህ ስራ ላይ እንግዲህ ለማዋል ነው ወደ አሜሪካ ያቀናው። አሜሪካም ሲደርስ እንግዲህ ይህንን እንግዲህ ፕሮግራም ያዘጋጃል ተብሎ እየተጠበቀ ይገኛል። የኳታር የውጭ ጉዳይ ሚኒስትር ከኢራን ጋር ያላትን ግንኙነት ሙሉ ለሙሉ ልታቆም እንደሆነ አስታውቋል። የመጣው ችግር ዓለም አቀፍ ጥፋትን የሚያስከትል ነው ስትል ነው ያስጠነቀቀችው። የኳታር የውጭ ጉዳይ ሚኒስትር መግለጫ ሰጥቷል። በዚህም እንግዲህ በርካታ ጉዳዮችን አንስተዋል። አልናስር በዱሃ ማለት ነው በዱሃ በነበራቸው እንግዲህ መግለጫ የዓለም አቀፉ ማህበረሰብ ይህንን ችግር ማስቆም አለበት ሲሉ ነው የገለጹት። ከኢራን ጋር ያለን ግንኙነት ሙሉ ለሙሉ አቁመናል። ኢራን በኳታር መሰረተ ልማቶች ላይ የምታደርገው ጥቃት ካቆመች ብቻ ነው እንጂ ግንኙነት የምናደርገው የምትቀጥል ከሆነ ሙሉ ለሙሉ ግንኙነታችን ይቋረጣል፣ እኛም ወደ ጦርነቱ ልንገባ እንችላለን ስትል ገልጻለች። በተባበሩት መንግስታት ድርጅት የኢራን አምባሳደር የሆኑት ለዓለም አቀፉ ማህበረሰብ ማስጠንቀቂያ መልእክት አስተላልፏል። በኢራን 1300 ሲቪሏን ተገድለዋል። እንደዚሁም ደግሞ 10 ሺህ የሚጸጉ ነዋሪዎች የሚኖሩበት መሰረተ ልማት ወድመዋል ሲሉ ነው የገለጹት። ከዚህ ጋር በተገናኘም ስለ ሆርሙዝ ሰርጥም እንደዚህ ተጠይቀው ምላሽ ሰጥቷል። አሁን ኢራን ያለችው ከባድ የሆነ ፈተና ላይ ነው። ስለዚህ ይህን ፈተና ለመጋፈጥ ያላትን ኃይል ሙሉ ትጠቀማለች ሲሉ ነው ምላሽ የሰጡት። ይህንን መዝጋቷም ትክክል ነው የሚል አዝማሚያም እንግዲህ ንግግር አድርጓል የተባለው። የዓለም አቀፉ ማህበረሰብ ይህንን እነዚህ ሁለት ሀገራት ላይ እርምጃ እንዲወስድም እንግዲህ ጥሪ አቅርበዋል የተባለው። በአሜሪካ ጉምሩክ ኢሚግሬሽን ባለስልጣን በይፋ በኤክስ ገጹ ላይ ያወጣው መረጃ ብዙዎችን እያነጋገረ ነው የሚገኘው። ሰለሞን ቦጋለ የተባለውን ግለሰብ በሰብአዊ መብት ጥሰት እንደዚሁም በዘር ማጥፋት ቀውስ ምክንያት ከአሜሪካ ወደ ሀገሩ ዲፖርት እንዲደረግ በይፋ በኤክስ ገጹ ላይ አጋርቷል። ይህንን መረጃ ማለት ነው። ግለሰቡ በተለያዩ ሚዲያዎች ላይ ራሱን የፋኖ ደጋፊ ወይም አባል አድርጎ ሲዘዋወር ወይም ሲቀሰቅስ ነበር ሲል ነው እንግዲህ የሚገልጸው። ግለሰቡ በትግራይ ተወላጆች ላይ በተፈጸመው የጄኖሳይድ እንግዲህ ጥቃት በዋናነት ተሳታፊ ነበረ ሲልም ገልጿል። እንግዲህ የአሜሪካ ጉምሩክ ኢሚግሬሽን ባለስልጣን ማለት ነው። እንግዲህ ከዚህ ጋር በተያያዘ ሰለሞንም እንደዚሁ ወደ ሀገሩ ዲፖርት እንዲደረግ ይህ እንደ ምክንያትነት ተቆጥሮበታል የተባለው።
የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከነዳጅ ዋጋ መጨመር የኒውክሌር ስጋት ይበልጣል ሲሉ ነው የተናገሩት። በአሜሪካ በነበራቸው አንድ ቃለ መጠይቅ ምልልስ ላይ ነው ይህን የተናገሩት የተባለው። ኢራን ክፉ አገር ነች፣ አሸባሪ ናች ሲሉም ነው የገለጹት ስለ ኢራን ሲናገሩ ማለት ነው። አክለውም እንግዲህ ትራምፕ የአሜሪካ ከፍተኛ የሆነ የነዳጅ አምራች ሀገር ናት፣ ስለዚህ ነዳጅ ትሸጣለች፣ በዚህም በቂ የሆነ ትርፍ ታገኛለች ሲሉ ነው የገለጹት። ስለዚህ በመካከለኛው ምስራቅ ያለው ችግር ከኒኩለር አይበልጥም ሲሉ ነው የገለጹት። አክለውም እንግዲህ ኢራን የኒውክሌር መሳሪያ መታጠቅ የለባትም፣ በነዳጅ ቢወደድ ይሻለናል ሲሉ ነው እያይዘ የገለጹት። ሩሲያ በቀን እስከ 150 ሚሊዮን የአሜሪካን ዶላር ትርፍ እያገኘች ነው ተባለ። በአሜሪካ እንደዚሁም ኢራንና እስራኤል ጦርነት ምክንያት ነው ከፍተኛ የሆነ የነዳጅ ዋጋ መወደድን ተከትሎ እንደዚሁም ለአውሮፓ ህብረት ነዳጅ ማቅረቧን ተከትሎ ነው ከፍተኛ ትርፍ እያገኘች ነው የተባለው። እንደሚታወቀው በዚህ ጦርነት ተጠቃሚ የምትሆነው ሩሲያ ናት ተብሎ ነበር በአውሮፓ ህብረት እንግዲህ ምክር ቤት ፕሬዚዳንት ማለት ነው። እናም ይህም እውነት እየሆነ ይመስላል። በቀን 150 ሚሊዮን ዶላር ለገበያ እንግዲህ አቅርባ ትርፍ እያገኘች እንደሆነ እየተነገረ የሚገኘው። በዚህም እንግዲህ ሩሲያ ጦርነቱን የዩክሬን ጦርነት ለማስቀጠል በቂ አቅም ታገኛለች ተብሎም እየተነገረ ይገኛል። ከአማራ ባንክ የተሰጠ መግለጫ አለ። በመጋቢት 30 ነው ይህ መግለጫ የተሰጠው። በመግለጫውም በርካታ ጉዳዮችን አንስቷል። አማራ ባንክ ባለፉት 8 ወራት 1.82 ቢሊዮን ብር ትርፍ ማግኘቱን ነው ይፋ ያደረገው። ባንኩ አጠቃላይ ሀብቱም 52.76 ቢሊዮን ብር መድረሱንም ነው እንግዲህ ይፋ ያደረገው። መጋቢት 30 ነው ይህንን መግለጫ ሰው። በዚህም መግለጫ በርካታ ጉዳዮች ተነስተዋል። ደንበኞች እንደዚሁም ተቆጣጣሪ ተቋማትን በአጠቃላይ የባንኩ ተጠቃሚዎች እንደዚሁም ባለ አክሲዮኖችን ያማከለ አገልግሎት እየሰጠ ነው ሲል ነው የገለጸው። ጤናማ አሰራርም እየዘረጋ መሆኑንም እንደዚሁ ተገልጿል። ባንኩ በቅርቡ በአንዳንድ ሚዲያዎች ላይ በባንኩ አሁናዊ ሁኔታ ያላገናዘበ እንደዚሁም አብረውት የሚሰሩ ደንበኞችን ያላከበረ መረጃዎች እየወጡ እንደሆነ ጭምር ጠቅሷል። ባንኩ ግልጸኝነት ያለው አሰራር ይዘረጋ እንደዚሁም ጠንካራ አቅም ያለው ነው ሁሉን ያማከለ ባንክ መሆኑንም ገልጿል። እዚህ በርካታ መግለጫዎችን ነው የሰጠው። መረጃውን ከፈለጋችሁ ቴሌግራም ላታች ያደረግላችኋለሁ፣ እዛ ተመልከቱት። መልካም ቆይታ። ሰብስክራይብ ያደረጋችሁ ወደ ሌሎች መረጃ እንሄዳለን።